አስገራሚ ተፈጥሮ ያለው እንዳይ ወጣት ላሊት ፓትዳር ከሰሞኑ በበይነ መረብ ዓለምን እያነጋገረ ነው። የ18 ዓመቱ ላሊት 95% የሚሆነው የፊቱ ክፍል በፀጉር ተሸፍኗል። ይህ ደግሞ የዓለማችን ፀጉራሙ ፊት ባለቤት አስብሎታል። ሁኔታው ከ1 ቢሊዮን ሰዎች ውስጥ ባንዱ ብቻ የሚከሰትም ነው። ከመካከለኛው ዘመን ጀምሮ ባለው ጊዜ ከ50 ያልበለጡ መሰል ክስተቶች ብቻ ናቸው የተመዘገቡት። ፓቲድራ ከልጅነቱ ጀምሮ የፊቱ 95% በላይ ክፍል በፀጉር የተሸፈነ እንደነበርም ተገልጿል። የፀጉር እድገትን የሚያስከትለው ሃይፐርትኮርሲስ በሌላ ስሙ ዊርዌልፍ ሲንድሮም ተብሎ የሚጠራው ያልተለመደ በሽታ በዓለማችን ላይ እምብዛም የማይከሰት ሲሆን ላሊትን ልዩ ሰው የሚል ስያሜ እንዲሰጠው አድርጎታል። የላሊት ሁኔታ በዘረመል መዛባት ከመወለድ በፊት በዘረመል የሚተላለፍ ወይም ከተወለደ ከጊዜ በኋላ በመድኃኒትና በሌሎች የጤና ሁኔታዎች አካባቢያዊ ሁኔታ ሊከሰት የሚችል እንደሆነ የጤና ባለሙያዎች ተናግረዋል። በባህላዊ አጠራሩ ዊርዌልፍ ሲንድሮም ማለት ራሱን ወደ ተኩላነት የቀየረ እንደማለት ነው። የፊቱ በፀጉር መሸፈን የተነሳ ስያሜውን ማህበረሰቡ የሰየመው እንጂ ሰው ወደ ተኩላ ራሱን የቀየረ ማለት ግን አይደለም። ታዳጊው እንደተናገረው በትምህርት ቤት ያሉ ልጆችና ሌሎች ሰዎች ሲያገኙት በድንጋጤ አፍጠው እንደሚመለከቱትና እንደሚፈሩት ይናገራል። በእርግጥ እኔም ማወቅና ማውራት ሲጀምሩ ከነሱ ብዙም የተለየው እንዳልሆንኩ ተረድተዋልም ይላል። የውጭ ገጽታዬ ብቻ ነው የተለየው እንጂ ከውስጥ የተለየው ሰው አለመሆኔን ይረዳሉ ሲልም አክሏል። ይሁን እንጂ አንዳንድ ጊዜ ፊቱ ላይ ያለውን ፀጉር ማስወገድ እንዳለበት አስተያየት የሚሰጡትም አልጠፉም። አሁን ላይ ላሊት ዝናን ባተረፈለትና የዓለምን ሪካርድ ባስገኘለት ገጽታው ደስተኛ ነው። በመሆኑም የዕለት ተዕለት ህይወቱን በዩቲዩብ በማጋራት ለሚሊዮኖች ማድረስም ችሏል።